ቪክትሪ የሚባል ባይብል ስኩል ማር ነበርና ሃይገር ባስ የሚባል አለ እሱስ ገብቼ ቁጭ ብያለሁ እና ያኛው ስለተሰረቁ ይሄንንስ ቢሰርቁኝ የሚል ደግሞ ጭንቀት መጣ። ዝም ብለህ የምትጨነቀው የለም እንደዛ እንዳልሆን እየተጠነቀቁ እያለ ልክ መውረጃ ደረሰ ወራጅ ስል እንዲህ ስል ሞባይል ወርጃለሁ ሃይገሩ ላይ ሲል እንዳትንቀሳቀስ አልኩት። ያኔ ሞባይል ከባድ ስለነበረ ወደ ፖሊስ ጣቢያ ዙሯል። ለአንድ ሞባይል አሰቃውት በሩ ሁሉንም ከዛ ቀድም እኔ ጎን የተቀመጠው ሰው ይሄ ዘልዬ ስፈትሸው አገኘሁት ጂሱስ አውጣው ይሄው ህዝቡ ሁሉ እንዲፈጥጣል ሲያወጣው የኔ አይነት ሞባይል ቅርጽ ያለው ነው እንጂ ሌላ ነው ይሄ አንተ ነው ሲለኝ አይደለም። ከዛ አፈርኩ ዝግቡ ጎንቱን መፈተሽ ጀመርኩ። ከዛ አንድ እናት ከውጪ የኔ ልጅ አለ አቤት ሞባይሉን እኮ በእጅ ይዛል ለካ ከደብተሬ ጋር እንዲዤልሃለሁ ሃይገርባስ አስቱሜ የተሰማኝ ሼም የተሰማኝ እፍረት ወንድሜ ሰይጣን ወይ ነጥቀሃል ወይ እጅ ላይ ያለ ያስረሳል። ብዙ ማማከር ነገር የለኝም ግን አንዳንድ ሰዎችን ሳማክር ድንገት ሲያወሩልኝ ሚስቱን ለምን እንደፈታ ሰውየው ሲነገር እንዴ ምን ላድርግ ታዲያ ይለ ስገባ ትጸልያለች ወጣ ትጸልያለች ራል ላይ ትጸልያለች ማታ ስለዚህ እኔ ሚስት እንጂ ጸሎት ጓዳ አልፈልግም ይላል ሰውየው። ኩታ አሁን እቺ ሴትዮ ኃጢአት ሰርታ አይደለም ይሰማል ኃጢአት ሰርታ አይደለም ዊዝደም ስላጣች ነው። መቼ ይጸልያል መቼ አይጸልይም። ጌም ተጫውታችሁ ታውቃላችሁ? እናንተ አትጫወቱም በአብዛኛው ግን ድንገት ከተጫወታችሁ ህይወቱ የሚያልቅ ጌም አይታችኋል? ድሮ ነበረኝ እኔ ቤት እና ሲደባደቡ እሱ አንድ ሲመታ ህይወት አንድ ይቀንሳል። ሲመታ እንዲህ ደሙ ያልቅና እዚህ ጋር ይሆናል። መጨረሻ አንድ ከመታ ለጥ ነው። ከዛ እንደገና ህይወት ሞልተ መነሳት አለበት። እንደገና ሞልተ የምትነሳው ህይወት ነው እየቀነሰ በሰማይ ትሄዳለህ። እድል ስጠኝ ላገልግል አገልግሎት መሬት ላይ ብቻ ወይኔ ጌታዬ ሳላገልግል እንዳማረብኝ ከረባት አድርጌ ልምጣ ብለህ የምትጸጸትበት ጊዜ አለ። አንድ ጊዜ አንድ ሰው ምን ብሎ ጠየቀ? አንድን ሀገር ለማፍረስ ቀላል መሳሪያ ምንድነው ብሎ ተማሪዎቹን ጠየቀ። ከዛ ሚሳኤል ቦምብ ምናምን ሲሉ አይደለም አለ። ሰውየው ምን ብሎ መለሰ? አንድን ሀገር ለማፍረስ በጣም ሲምፕል። ለምን በቦምብ የተመታች ሀገር እንደገና ትሰራለች። አሁን እስራኤልን ካውቃችሁ ፈርሳ ተበተና ድጋሚ ተሰበሰበች ነች። you got me sorry እንትን there is other side እሺ እና ምን ብሎ መለሰ? ትክክል ያልሆነን ጸባይ ህጋዊ አድርጎ በአገሪቱ ውስጥ ማስረጽ ነው አለ። ጠባይ አሁን ሙስናን ህጋዊ ማድረግ ዘረኝነትን ህጋዊ ማድረግ ከዛ ያቺ ሀገር ተመልሳ ለመገንባት አቅም የላትም። ጠባይ ከሶስት ምሰሶች ይገነባል። ቅንነት፣ አክብሮትና ኃላፊነት ከመውሰድ ይገነባል። እናንተ እንደምታውቁትና ወይም እንዳነበብ ነው። እነዚህ ነገሮች ከተለወጡና ህጋዊ ይዘት ከያዙ አገሪቱን መገንባት አይቻልም፣ ተመልሶ ማቆም አይቻልም። ክፉ ጠባይ አገሮች። ስለዚህ ወንድሜ ዮናታን አገር የሚገነባ ወጣት ማለት እርጥብ ሲሚንቶ ነው። ሁሉም ሊገነባበት የሚፈልግ እርጥብ ሲሚንቶ የቦካ ነው። እኔ በእርጥብነቴ ማዘር ስትመክረኝ ያልሰማሁት ብዙ ነገር አለ። እናንተ አሁን ያላችሁ ወጣቶች ግን እድለኛ ናችሁ። እኔ አሁን ተማር ልጅ የሚለው በተዘፈነ ቁጥር ና ስማ ትለኝ ነበር እናቴ። አልሰማም ብዬ ፊዚክስ ደብተር ከላይ ያደርግና ህልምዣት ከስራ ነባለሁ። ከዛ በኋላ ምን ሆነ ይኸውላችሁ ትልቅ ኮንኩ በኋላ ነው ትምህርት የጨረስኩት። እዚህ ኤስዩኤስ ሁሉ ገብቻለሁ ትልቅ አገልጋይ ሆኜ። ከዛ አባባ ከለሉኝ ሲሉኝ ደብሮኝ ምን አለ ዶክተር አብርሃም እኛ ጋር መጣና ሲናገር ጀግናው የኢህአዴግ ሰራዊት 1983 ግንቦት 1983 አገሪቱን ሲቆጣጠር 8 ወጣቶች ሆነን ለመጥፋት ተስማማን አለ። ተመካከር ሲነጋ 5 ሆኑ እየፈሩ ሲነጋ 2 ሆኑ። በመጨረሻ ራሱ ዶክተር አብርሃም ቀረ። ይሄን ታሪክ ስናገር እሱን አስፈቅጄው ነው ቅድም እና ከዛ በኋላ ብቻውን ወደ ኬንያ ጠፋ። ኬንያ ስደርስ የጠበቅኩት አለ 3ኛ ፎቅ ላይ እዛ ጥግ ላይ ተኛ የሚለኝ ሰው ነው አለ። ግን እንደደረስኩ የዩኤን ምናምን ላስቲክ ሰጡኝ አለ። ገብቷችኋል? ይሄ ቸርች የሚሰራበት ላስቲክ ጓልኳለ ጠላት ክው ይበል። ከዛ እዛ ስኖር ኡጋሊ የሚባል ገንፎ አለ። እሱን ያገነፋን ስንኖር
አንድ ቀን ደግሞ ወሬ መጣ አለ። ምን ኡጋንዳ የምትባል ሀገር አለች የተሻነለው ለምን ወደዛ አንጠፋም ተባባልን አለ። ከዛ እንደገና ተነሳሳንና ቤት እንጥፋ፣ በአስፋልት ከሄድን ፖሊስ ይዙናል፣ ፒስታውን እንሂድ ተባለ። ስንሄድ የ3 ቀን መንገድ ነው ተብሎ ነው አለ። ስንሄድ አንደርስም፣ አንዱ መድኃኒዓለም ምስክሬ አንዴ ተሰብሰቡ ኑዛዜ ያለኝ አለ። ሁላችን እግዚአብሔር ምስክሬ ኡጋንዳ የምትባል የለችም አለ። ሲሸውዱን ካርታ ላይ ስለው ነው እንጂ ኡጋንዳ የለች